ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ ሁሉም ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጥርምጥን ያለ የቤት ዕቃ ወግዲ ከተማ የሚሄድ ዋናው ነገር ፍሪጁ ነው። 275 ፍሪጅ አላት ማለት ነው። 137055 ብር የፈጀ የቤት ዕቃ ነው የማሳያችሁ። 500 ብሩ የትራንስፖርት ነው። 100 ብር ምጣድ፣ 200 ብር ፍሪጅ፣ ሌላውን ዕቃ በ300 ብር ያኔ የትራንስፖርት ያወጣሁት 500 ብር ነው በአጠቃላይ ማለት ነው። እና ሁሉም ሆኖ 137055 ብር የፈጀ የቤት ዕቃ ነው የማሳያችሁ። አብራችሁን ሆኖ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ዕቃችን ስንመጣ እዚህ ጋር ግማሽ ደርዘን የቡና ሲኒ ቆንጆዬ ሲኒ ናት ከነ ሰርቪሱ እንደዚህ የሚያምር ግማሽ ደርዘን 1600 ብር እና የጅምላይ ተረከቦት 3700 ብር ነው። ይሄን የገዛሁላት ይሄ የጅምላይ ተረከቦት አክሰሰሪ ነው። ጀበና ማስቀመጫ፣ ማጨሻ፣ ሰርቪስ፣ ፌርሜሎ ማለት ነው። ሁለተኛ ረከቦት እዚህ ጋር ደግሞ ክብ ረከቦት አላት ከአንድ ደርዘን ሀገረኛ ሲኒ ጋር። ሀገረኛ ሲኒ 500 ብር ነው። ክቧ ረከቦት በጣም የምታምር ቆንጅዬ እኔ ቤት ሁሉ ጊዜ ስጠቀም የምታዩዋት ማለት ነው። 2200 ብር ቅልል ያለች ናት። ብድግ ብድግ ለማድረግ የምትመች ናት ማለት ነው። ዲስ አላት እዚህ ጋር እንደምታዩት አብሮ ታስሮ ነው። እና ደግሞ ፌርሜሎ ያው ይሄ እንኳን ለስሙ ነው። እና ጀበና ማስቀመጫውም ይሄንን ይመስላል። ላኪን ይሄ ዝም ብሎ የሚመጣ አክሰሰሪ ነው እንጂ እዚህ ነው የሚረባ አይደለም ማለት ነው። ለመረብ የቡና ሱፍራ 550 ብር ነው ይሄን የገዛሁላት። ሲኒው ካርቶን አለ ማለት ነው የባለ 1600 ብሩ። እዚህ ጋር ፓርቲሽን ባለ ሁለት አዲስ የመጣ ነው። ይሄ ቆንጆዬ የምታምር ባለ ሁለት ፓርቲሽን 1150 ብር ነው ይሄን የገዛሁት። ትልቁ ይሄንን ይመስላል ማለት ነው። ሁለቱም የራሱ ጭልፋና ሰርቪስ አለው። የማይካ ሰርቪስ 700 ብር ሶት ነው። 1680 ብር አንድ ደርዘን የቁርጥ ሰሃን 40 ብር ሂሳብ ነው። ከዛ የሾርባ ሰሃን በዚህ አይነት ነው የገዛሁላት። በጣም የሚያምር ነው። አንድ ፍሬ 100 ብር ነው። 6 ፍሬ 600 ብር። የፈንዲሻ ሰሃን ያው ከእቃው ጋር ማች ነው እንደምታዩት። የፈንዲሻ ሰሃን ሁለቱም በ900 ብር አንዱ 450 ብር ነው። ሌላው እዚህ ጋር ደግሞ የቁርጥ ማቅረቢያ የአክለሪኩ ነው ያዘዘችኝ። አክለሪኩ ይሄ ፓርት ለኩኪስ ለምናምን ፓርት ያለው አለ። ኖርማል ደግሞ ለቁርጥ ከሆነ ደግሞ ፓርት የሌለው አለ። ይሄ አክለሪኩ ማለት ነው። ተሰባሪ አይደለም፣ ቆንጆ ነው፣ ጠንካራ ነው። ይሄ ገዝቼው ስለምጠቀመው ስለማውቀው ይሄ ማለት ነው። ለዳቦም ለእንጀራም ለሁሉም ማቅረቢያ ይሆናል። ይሄ ቡለኑ እዚህ ጋር ይታሰራል። ይሄ ማለት ነው ዳይመንድ ነገሩ። ይሄ 2500 ብር። የወጥ ሰሃን 772 በጣም ቆንጆዬ የምታምር ገና ቱርኪ 3200 ብር። ይሄን ገዝቼላታለሁ። ታስታውሳላችሁ 3200 የሚሸጠው 773 ነበር እስከዛሬ ካስታወሳችሁ ማለት ነው። ባለ 5 ሲሉ ማለት ነው ትልቁ ነበር 3200 የሚሸጠው። አሁን ጊዜ ደጉ ይሄ ሺህ ምናምን ብር ሲሸጥ የነበረ 3000 ምናምን ገባ ማለት ነው። እዚህ ጋር የሻይ ብርጭቆ ግማሽ 550 ብር። እንዲሁም 5 ማዕዘን የውሃ ብርጭቆ አንድ ደርዘን ነው የገዛሁት። 5 ማዕዘን 1700 ብር ነው የገዛሁት ማለት ነው። ብር ነው በጣም የሚያምር ቆንጆ 5 ማዕዘን ነው። ያሁኑ ደግሞ እዚህ ጋር የሆነ ወርቃማ ነገር አለው። ዋጋው 1700 ብር ነው ማለት ነው። የእስከዛሬው ልሙጥ ነበር ይሄ አፉ ላይ ማለት ነው ልሙጥ ነበር። አሁን ያሁኑ ወርቃማ ነገር አለው የሚያምር ማነው 5 ማዕዘን የውሃ ብርጭቆ አንድ ደርዘን 1700 ብር። ሌላው በራድ ነው። በራድ 1300 ብር ሆናለች እቺ ማለት ነው 2 ሊትር 1300 ብር። ከዛ ደግሞ የቡና መፍጫ እቺ መፍጫ ቆንጆ ናት። ነጭ ሽንኩርት እኔ እንዳየውም በቲክቶክ አይቼ ነጭ ሽንኩርትና ዝንጅብል ራሱ ይፈጩበታል እርጥብ ማለት ነው። ይሄንን 1900 ብር ነው የገዛሁት። ቅመማ ቅመም ቡና በደንብ ነው የሚፈጨው። ቆንጆ ናት። እኔ በትንሿ አለች ባለ 1300 ብሯ ማለት ነው። እቺ እንደምታዩት ቆንጆ ናት፣ ከፍ ያለ ናት ማለት ነው። ታዩት አክለሪክ ጆክ አላት። አክለሪክ ጆክ 2800 ብር ነው ከነ 6 ኩባያዎቹ የገዛሁት። ቆንጆ እቃ ነው። ዲዛይኑ እዚህ ጋር እንደምታዩት ማለት ነው። በካርቶኑ ላይ እንደሚታየው ብርጭቆ ኩባ
ኩባያዎቹን እነዚህ 6ቱ አብረውት ነው የሚመጡት ማለት ነው። ከዛ እዚህ ጋር ደግሞ የውሃ ማሞቂያ 2800 ብር ነው የገዛሁት እና ቆንጆ እቃ ነው ይሄ ሱታይ ማለት ነው። ይሄንን 2800 ብር። ሁለት የወጥ ጭልፋ 500 ብር። ሁለት ያልጫ ጭልፋ 500 ብር። እዚህ ጋር 550 ብር ቢላዋ 200 ብር ትንሿን ቢላዋ። ይሄ ጀርመኒ ሁለቱም ቆንጆ ቢላዋ ነው ማለት ነው። እንደዚህ በጣም ኃይለኛ ነው ለስጋ። እችም ለስጋ ትሆናለች፣ ለሽንኩርት ለአትክልት ትሆናለች። ሌላው ትሪ ነው። ትሪ የሚመስላችሁ አንዳንድ እህቶች ማለት ነው ይሄ 40 ቁጥር ሲባል በጣም ትልቅ ነው የሚመስላችሁ። ይሄ ግን እንጀራ እንደው በደንብ ጥፍጥፍ ካላረጋችሁ አያቀርብም። 40 ቁጥር ማለት ነው ለሁለት ሰው ማቅረቢያ ትሆናለች። ያኔ ኖርማል ነው። ግን ለብዙ ሰው ምናምን 55 እና 50 ቁጥር ነው ደህናው ማለት ነው። ይሄ 400 ብር ነው። ይሄኛው ደግሞ 45 ነው። ይሄም እንጀራ ሙሉውን እንደዚህ አያቀርብም። አንዳንድ ምጣዶች ምናልባት ትንሽ ይምጣል፣ አለበለዚያ ይሄ እንጎቻ ነው የሚሆነው በዚህ የሚሆነው እንጀራ ማለት ነው። እና ይሄ ግልጽ ለማድረግ ያክል ነው እኔ የምነግራችሁ። 50 ቁጥር ማለት አንድ እንጀራ ለምሳሌ እዚህ ጋር ምጣድ ያለ በዚህ ምጣድ የተጋገረ እንጀራ አንድ እንጀራ ሙሉ ነው የሚሆነው በዚህ ማለት ነው። እና ትልቅ አይምሰላችሁ ለማለት ያክል ነው። በኋላ ከመወቅሱኝ አንድ እንጀራ ቅርብ የሚያደርግ ለሰው አሁን ሰው ሲመጣባችሁ ምናምን ካልሆነ ሶስቱም አሁን ትንሽ ከሆነ ምንም ፋይዳ የለውም። እና ይሄኛው 700 ብር ሆኗል። 55 ቁጥሩ ማነው 50 ቁጥሩ 45 500 ብር ነው። 40 ቁጥር 400 ብር። 3 ፒስ ትሪ ገዝቼላታለሁ። እዚህ ጋር ደግሞ ፓስታ ማጥለያ በጣም ቆንጆ 550 ብር ነው ይሄ ዋጋው 550። ሌላው ማዕደን ትልቁ የመጀመሪያው ይሄ 3000 ብር ነው። በቃ ጭማሪ ላይ በጣም ጭማሪ ላይ ነው። ይሄ 2005 ነበር እስከዛሬ አሁን 3000 ብር ነው የገዛሁት ማለት ነው። በጣም ከመሸ ስለሆነ የነገረችኝ ክዳኑ አልደረሰልኝም። ይሄን የተሰራውን አንስቼ የመጣው ሰውዬውን ማለት ነው። እና ክዳኑን ጧት አመጣላታለሁ 3800 ብር ነው ይሄ። ከዛ እዚህ ጋር ደግሞ መዘፍዘፊያ 700 ብር። ጥስት ትልቁን እዚህ ጋር እንደምታዩት 1600 ብር። እንደውም ማስታጠቢያ ሳሙና ያለው ሁለት ነው ያዘዘችኝ። ይሄ ሁለቱ 150 300 ብር። ይሄ ሳሙና እዚህ ጋር ታስቀምጣላችሁ። እጃችሁን ማስገቢያም ቦታ አለው። እንደዚህ አድርጋችሁ ትይዛላችሁ ስታስታጥቡ። ይሄ 300 ብር። የፌሮ ሙቀጫ ከነዘነዘናው 600 ብር። ፌርሜሎ 450። ታውቃ ደግሞ እዚህ 275 ሞዴል ፍሪጅ ነው። ፍሪጅ 42500 ብር ነው የገዛሁት። ፋን ሲስተም የለውም። ይሄ 275 ሞዴሉ ማለት ነው 42500 ብር። ከዛ ሀባይ ዋናው ደግሞ እዚህ ጋር ብረት ድስት አላት። ብረት ድስቱ ክዳኑን ያላሰራሁት ከደሴ ስመጣ ስለመሸ ያው እኛ ጋር እንግዲህ ኮምቦልቻ ከምሽቱ 1 ሰዓት ነው ባጃጅ የሚሰተረው። ጧት ኢንሻአላህ ሂጄ አሰራላታለሁ ክዳን መያዣው ማለት ነው። ብረት ድስቱ ብቻ የተገዛው 17000 ብር ነው። 46 ቁጥር በወፍራሙ ጭልፋ ድስቱ 200 ብር ገዝቼላታለሁ። ከዛ ደግሞ እዚህ ጋር ሱፍራ አለ 1 ሜትር የምግብ ስፍራ ማለት ነው። ሲሊቨር በቡኒ ነው 275 ብር ነው ይሄን የገዛሁት። ሌላው ሴኔጋል ብረት ድስት ነው። ሴኔጋል ብረት ድስት 12200 ብር ሙሉ ሴሪ ማለት ነው። አያችሁ ትንሿ ናት። ያው በፈለጋችሁ ሳይዝ ነው ይሄ ትንሿ። ተከታዩ ይሄ ተከታዩ ከዛ ሄኛው ከዛ ይሄ አንድ በግ 3 ዶሮ 2 ዶሮ 1 ዶሮ። ይሄ ምስር ነው የሚሉት እነሱ ግን ለሽሮ ነው። እኛ አቤት ራሱ አሁን የምንጠቀመው ለሽሮ ነው። ይሄ እነሱ ይሄን ምስር ነው የሚሉት። ከዛ ሽሮ ደግሞ ምን እንደሆነ አላውቅም። ብቻ ግን ዞሮ 7 ሴሪ 12200 ብር። ሌላው እዚህ ጋር ብረት ድስት ማነው ሮቶ 3300 ብር ነው የገዛሁት። ሞሰብ ደግሞ 3400 ብር። ዳንቴሉ 600 4000 ብር ሆነ ማለት ነው ሞሰቡ ከነ ዳንቴሉ። አያችኋት ጥርት ልቅም ያለች ሞሰብ 3400 ብር ነው ይሄን የገዛሁላት። ከዛ መጋረጃ አላት። እሱን ላሳያችሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እዚህ ጋር እንደምታዩት በጣም ቆንጆ ሲልቨር መጋረጃ 6 ሜትር በ6 ሜትር 3 ሜትር ላይ ያለቀ
11400 ብር የተሰራ መጋረጃ ነው ማሳያችሁ ማለት ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እኔ በጣም ነው የወደድኩት። ዲዛይኑ ምናምን ሁሉ ነገሩ በጣም ነው የሚያምረው እንደምታዩት ማለት ነው። ማሻአላ አያችሁት? ይሄ ወፍራሙ ፓርት ነው። ስሱ ደግሞ ከውስጥ ያለው ይሄንን ይመስላል ማለት ነው። መጋረጃ እየለካችሁ ብትነግሩኝ የተሻለ ነው። ይሄ በግምት የተሰራ ነው ማለት ነው። በግምት ስላችሁ የሁሉም ቤት በር እኩል አይደለም። ያንዳንዱ 2 ተኩል ይሆናል፣ ያንዳንዱ 3 ሜትር ያልፋል። ስለዚህ እያስለካችሁ ንገሩኝ ማለት ነው ማዘዝ ስትፈልጉ። እና ይሄንን የመሰለ መጋረጃ 11400 ብር ነው ያሰራሁላት። 6 ሜትር ወፍራም 6 ሜትር ስስ ሆኖ ከዛ በሁለት ተቆንጣጭ ሲሰራ 3 ሜትር ላይ ነው ያለቀው ማለት ነው። እንደምታዩት ይሄ በሁለት የተቆነጠጠ ነው። በእርግጥ መጋረጃ ትልቅ ሲሆን ያምራል። ትልቅ ስላችሁ ሲሰፋ ያምራል። እንደዚህ ሲሸበሸብ በጣም ነው የሚያምረው። እና ይሄንን ይመስላል መጋረጃዋ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ። ከመሰብሰቢያው ጋር ነው። ይሄ መሰብሰቢያው አብሮት ነው ሂሳቡ ማለት ነው። ከፈለጋችሁ ደግሞ ክሬም ከለር የዚሁ ዲዛይን ሆኖ የዚሁ ጨርቅ ሆኖ ሴሪው አለላችሁ። ይሄም በጣም ነው የሚያምረው። ማሻአላህ የምር እኔ በጣም የመጋረጃ አድናቂ ነኝ እኔ ማሻአላህ። ይሄኛው ራሱ እንዴት አባቱን እንደወደድኩት አያችሁታ።